የአዲስ አበባውን መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን በሚመለከት በተለይ ገዳም ወይም ካቴድራል ስለሚለው ስሙ ብቻ ከዚህ የሚከተለውን ሀተታ ሰጥቶ ማለፍ ግድ ይሆናል። በእውነተኞች ኢትዮጵያውያን ሕጋውያን ካህናት ተቆርቆሮ በደብር ደረጃ ይገለገል ለነበረውና ኋላ በዘመናዊ ሕንፃ ለተስፋፋው ለቅድስት ሥላሴ ቤተክርስቲያን መንበረ ጸባዖት የሚለው የጥንቱ ማዕረግ ስያሜው ይበቃው ነበር። ከጊዜ በኋላ በአፄ ኃይለ ሥላሴ ዘመን ቆርቋሪዎቹ ሕጋውያን ካህናት ተከልክለው ማለትም በጥንታዊ ቤተ መቅደስ ብቻ እንዲወሰኑ ተደርጎ መነኮሳት ብቻ የሚቀድሱበት ገዳም ሆኗል ተባለ። ይህም አልበቃ ብሎ ካቶሊካውያንና ግሪኮች በሚጠቀሙበት ኢትዮጵያዊም ባልሆነ ካቴድራል በሚለው የሌላ ሃይማኖት መለያና መታወቂያ በሆነ ስም እንዲጠራ ተደረገ። ካቴድራል የሚለው ቃል በቃልነቱ የሚጎዳ ነገር ኖሮበት አይደለም። ነገር ግን አለቦታው ምን ያደርጋል? በተለይ በዚህ ቤተ መቅደስ ላይ ለመጀመሪያ ጊዜ ሊዘነቅ የተፈለገበት ምክንያት ከቶ ምን ዓላማ ቢኖር ነው? ሰላም፣ እንዴት አረፈዳችሁ? በመግቢያ ለመግለጽ እንደሞከርኩት ብዙዎች የተዋህዶ ሃይማኖት ተከታዮች ልብ የማይሉት የቤተ መቅደስ ስያሜ ላይ የሚሰርጽ ባዕድ ስያሜ ላይና ተያይዞ ያለውን ድብቅ ዓላማ በዝርዝር እናነሳለን። አብራችሁን ቆዩ። በቅድሚያ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ተቀላቀሉን። መልካም ቆይታ። ካቴድራል ቃሉ ላቲን ነው። ታዲያ ለኛ ለኢትዮጵያውያን ላቲን ምናችን ነው? ትርጉሙም ለባዕዳኑ ሃይማኖት ካቴድራ ወንበር ከሚለው ጥሬ ዘር የመጣ ሆኖ ካቴድራል የሚለው ወንበራዊ ወይም መንበራዊ ወይም የጳጳስ ወንበር ወይም መንበረ ጳጳስ ወይም የጳጳስ ወንበር ያለበት ቤተ መቅደስ ማለት ነው። ይህ አይነቱ ስያሜ ይህን ለመሰለው ኢትዮጵያዊ ደብር ይገባዋል ብሎ ተቀብሎ ማጽደቅ ኢትዮጵያውያን ኦርቶዶክስ የሚለውን ባዕድ ቃል በመቀበላቸው እየደረሰባቸው እንዳለው ጠንቀኛ ችግር ሁሉ ደብሩንም ኢትዮጵያዊ የሚያሰኘው ተዋህዶነቱን ማሳጣት ስለሚሆን እጅግ ይከብዳል። ይህን ስም በመስጠታቸው በኃላፊነት ተጠያቂዎች ከሆኑት ግለሰቦችና በእነርሱ መሳሪያነት ዓላማቸውን ከግብ ለማድረስ ከተነሱት ባዕዳንም ጋር ራስን እንደ ማስተባበር ያስቆጥራል። ሕጋውያኑ ካህናት ይህንኑ ደብር ቆርቁረው በማሳደግ እድሜያቸውን ሙሉ በሕይወታቸው የከፈሉትን ንጹሕ የአገልግሎት መስዋዕትነት ከንቱ ማድረግም ይሆናል። የእኚህ ቆርቋሪዎች ሕጋውያን ካህናት መካከል በአፄ ምኒልክ ዘመን የደብሩን ጽላት ከተጉለት ይዘው መጥተው በመቃኛው ጀምረው ከነ ልጆቻቸውና የልጅ ልጆቻቸው በከፍተኛ ኃላፊነት ሲያገለግሉት የኖሩትን ኋላም ለአዲሱ ሕንፃ ቤተ ክርስቲያን መስሪያ ይሆን ዘንድ መኖሪያ ቦታቸውን ሳይቀር እስከ መልቀቅ በደረሰ ፍቅርና ታማኝነት ለደብሩ ደህንነት የተጋደሉትን የትልቁ መምሬ ወለ ኢየሱስ የልጅ ልጅ የእመት ወለተ ኪሮስ ፍልፈሌን ባለቤት መምሬ አምሃ ሥላሴን የመሰሉትን ካህን በቀዳሚ ምሳሌነት መጥቀሱ ይበቃል። ይሁን እንጂ ዛሬ የክህነት ፈለጋቸውን የተከተሉት ሕጋውያን የልጅ ልጆቻቸው ደብሩ ገዳም ሆኗልና መነኮሳት ስላልሆናችሁ ቤተ መቅደስ ገብታችሁ መቀደስም ሌላውንም ክህነታዊ አገልግሎት መስጠት አትችሉም ተብለው መታገዳቸውና መከልከላቸውን በሐዘን ተቀብለውት ይኖራሉ። ከዚህ ካቴድራል ከሚለው የባዕዳን ቃል ይልቅ መንበረ ጸባዖት ከሚለው ጋር የሚሄድ ስያሜ ካስፈለገ ወትሮም ሆነ ዛሬ ርዕሰ አድባራት ወይም በገዳምነቱ ይቀጥል ከተባለ ርዕሰ ገዳማት የሚለው የማዕረግ ስም መስጠቱ በበቃም ነበር። ቀድሞውንም ቢሆን ታማኝ የእግዚአብሔር ተጠሪና ተቆርቋሪ የሃይማኖት ተመልካች ኢትዮጵያዊ ጠፍቶ ነው እንጂ የሥላሴ መንበር የተዘረጋበት መሆኑን በሚገልጸው መንበረ ጸባዖት በሚለው በባለቤቱ በግዕዝ ስያሜ ላይ ወይም እሱ ተነስቶ በምትኩ የጳጳስ መንበር የተቀመጠበት መሆኑን በይፋ የሚያስታውቀው ካቴድራል የሚለው የባዕዳን ቃል ተዘንቆ እንዲሰለጥን ለማድረግ የሚደፍር ሰው እንዴት ሊኖር ይችል ነበር? አሁን ዘመኑ እንደ ትንቢቱ ቃል ጳጳሳት ከእግዚአብሔር ክብር ይልቅ የራሳቸው ክብር በካህናቱም ሆነ በሕዝቡ በባለሥልጣኖች ፊት በልጦ እንዲታይ እንደ እግዚአብሔር ወይም ከዚያ በላይ ሊመለኩ የሚፈልጉበት ጊዜ ስለሆነ ድርጊቱ ላያስደንቅ ይችላል። ከዚህም ጋር በሥጋዊም ሆነ በመንፈሳዊ አኗኗር ኢትዮጵያዊ የሆነ ሁሉ የመናቅና የመጥላት በሽታ የጸናበት ከዚህም የተነሳ ራስን ለባዕዳን የማስገዛት ባህሪ የሰፈነበት ዘመን በመሆኑ በአሁኑ ጊዜ ይህን የመሰለው አድራጎት ቤተ ክህነቱን ጨምሮ በኢትዮጵያዊ ትውልድ ዘንድ በስፋት እየተካሄደ መታየቱ ከቶ አያስደንቅም።
ደግሞስ ይኸው የቅድስት ሥላሴ ቤተክርስቲያን በደብርነቱ እያደገና በአገልግሎቱ እየተስፋፋ እንዲሄድ በማድረግ ፈንታ ከቀኖና ቤተክርስቲያን ውጪ ካልሆነ በቀር በኢትዮጵያን ሥርዓት ገዳም በከተማ ውስጥ ማቋቋም የማይፈቀድ መሆኑ እየታወቀ ለምን ወደ ገዳምነት እንዲቀየር ተደረገ? ይህስ ለምን አስፈለገ? ራሱ የግዕዙ ቃል ትርጉም እንደሚያስረዳው ገዳም ማለት ዱር፣ ጫካ፣ በረሃ፣ ምድረ በዳ ከሀገር ወይም ከከተማ ወይም ከመንደር እንኳን ሳይቀር የራቀ አራዊት የሚኖሩበት በደለኛ ሸሽቶ የሚጠጋበት ደውሎ የሚማጠንበት ቤተክርስቲያን ያለበት የባህታውያንና የመነኮሳት ሰፈር ማለት ነው። በአገራችን እንደ ደብረ ሊባኖስ፣ እንደ ዝቋላ፣ እንደ ደብረ ዳሞ፣ እንደ ዋልባ፣ በውጪም በምድረ ከነዓን፣ በግብፅም እንደ ገዳማ አስቄጥስ ማለት ነው። በዚህ የሚኖሩትም ገዳማውያን ይባላሉ። በነጠላ ገዳማዊ ማለት የገዳም ሰው፣ በረኸኛ፣ መነኩሴ ወይም ባህታዊ ማለት ነው። እንግዲህ ኢትዮጵያውያን በቤተ ክህነታቸው አቋምና ሥርዓት ቀኖና ቤተ ክርስቲያንም እንደደነገገው ቤተ መቅደሳቸውን በመንደር ቢሆን ገጠር፣ በከተማ ቢሆን ደብር፣ በበረሃ ቢሆን ገዳም ብለው እያቋቋሙ በጋብቻ ቃል ኪዳን ተወስነው ሕይወታቸውን በፈቃዳቸው ለፈጣሪያቸው አገልግሎት የሰጡትን ካህናት በገጠር ቤተ መቅደሶችና በከተማ አድባራት በመመደብ በድንግልና በብሕትውና ወይም በምንኩስና ቃል ኪዳን ተወስነው ሕይወታቸውን በፈቃዳቸው ለፈጣሪያቸው አገልግሎት የሰጡት ደግሞ ራሳቸውን በበረሃ ገዳማት እየወሰኑ በእነዚህ የቤተ ክርስቲያን ተቋማት ውስጥ የሚመደቡትም ሁሉ ይህን ሥርዓት እስከ ቅርብ ጊዜ ድረስ አክብረውና ጠብቀው ኖረዋል። ከቅርብ ጊዜ ወዲህ ግን ከጥንት ጀምሮ በሥርዓተ ጋብቻ ላይ ተመስርቶ የኖረውን የኢትዮጵያውያንን የሊቀ ካህናትነት መንበር የኋላ ኋላ ደምስሶ በተተካው በግብፃውያን የምንኩስና ሥርዓት የቤተ ክህነቱን ሥልጣን የጨበጡት ጳጳሳት ራሳቸው መነኮሳት በመሆናቸው በእነርሱ ደጋፊነት ጭምር በዚሁ በአፄ ኃይለሥላሴ ሥልጣን ዘመን እነሆ ይህ ቀኖና ቤተ ክርስቲያን በድፍረት ተጥሶና ተሽሮ ይታያል። ይህም ትርኢት ገዳማውያን የሆኑት መነኮሳት ራሳቸው ወደ ከተማ ካህናትነት ለውጠው የአገር ውስጥ ከተሞችን ብቻ ሳይሆን የውጭ አህጉር ከተሞችን ጭምር በማጥለቅለቃቸው በተገላቢጦሽ የከተማ አድባራትን ወደ ገዳምነት፣ የበረሃ ገዳማትንም ወደ ከተማ ደብርነት የቀየሯቸው መሆናቸው ተረጋግጦ የሚታይበትና የዛሬዎቹ የቤተ ክህነት መሪዎች በተለመደው የማናለብኝነት ድፍረት በዚህ ረገድ እንዲቀጥል የገፉበት ድርጊት ነው። ይህንንም ድርጊት በጊዜያችን በእውን ሲፈጸም በሚታየው ሁኔታ ገዝፎ እንመለከተዋለን። እኚህ ሕጋውያን ካህናት መስዋዕት ሆነው በቆረቆሯቸውና በደከሙባቸው በአገልግሎታቸውና በሹመታቸውም ባስከበሯቸው በአዲስ አበባና በሌሎች ከተሞች ውስጥ ባሉ አድባራት እነርሱ እየተገለሉ በቦታቸው ለደሞዝ እየተባለ በእልቅናና በአስተዳዳሪነት መሾም ብቻ ሳይሆን በተራው ሰሞነኝነት ሳይቀር የሚመደቡት መነኮሳት ብቻ በመሆናቸው ነው። ለነገሩማ ለዕለት ጉርስና ለዓመት ልብስ ከሚቀርብላቸው በቀር ደሞዝና ንብረት ለመነኮሳትና ለጳጳሳት ምናቸው ነው? ሲመነኮሱ ንቀን ትተነዋል ያሉት አልነበረምን? ሕጋውያን ካህናት ስለከፈሉት መስዋዕትነት ከሚያስረዱት ከብዙዎቹ ሁኔታዎች መካከል ራስ የማውቀውን አንዱን ብቻ እዚህ ላይ በምሳሌነት አቀርበዋለሁ። ይህም ቄስ ገበዝ ወልደ ኢየሱስ አምሃ የተባሉት ስማቸው ከላይ በተጠቀሰው በአንዱ የመመሪያ አምሃ ሥላሴ ልጅ ላይ የደረሰውን የሚመለከት ነው። አባታቸው ለመንበረ ጸባዖት ቅድስት ሥላሴ ደብር መቋቋምና ሕልውና እንዳደረጉት ሁሉ እኚህም ካህን የአዲስ አበባን መካነ ሰማዕት ቅዱስ ቂርቆስ ቤተ ክርስቲያን ከመቆርቆሩ ጀምሮ ደብር ለመሆን እስከበቃበት ዘመን ድረስ ከዚያም በኋላ እድሜያቸውን ሙሉ በቄሰ ግብዝና ሥልጣን አገልግለውበታል። በዚህ የኃላፊነት አገልግሎታቸው ላይ ሳሉ ፋሺስት ኢጣሊያ ኢትዮጵያን በግፍ ወሮ አዲስ አበባ ገባ። ወዲያው ከወራሪው ጦር አዛዦች መካከል ለከተማዋ ደቡብ ክፍል ኃላፊ የሆነው አንዱ ዋና አዛዥ የዚሁኑ የቅዱስ ቂርቆስን ደብር ቤተ መቅደስ ለጦር መሳሪያው ግምጃ ቤትነት፣ አጸደ ቤተ ክርስቲያኑንም ለሰራዊቱ ምሽግነት እጅግ ተስማሚ ሆኖ አግኝቶት ኖሮ አንድ ቀን ከቀትር በኋላ ባለው ጊዜ እዚያው ቤተ ክርስቲያኑ ድረስ መጥቶ ቄስ ገበዝ ወልደ ኢየሱስን አስጠራቸውና ቤተ መቅደሱን እንዲከፍቱ ታዘዛቸው። እርሳቸው ግን በዚህ ሰዓት ማንም ሰው ወደ ቤተ መቅደስ ለመግባት የማይችል መሆኑን ገለጹለት። እርሱም ባልጠበቀው ሁኔታ
ትእዛዙ ሳይፈጸም በመቅረቱ ተቆጥቶና ተበሳጭቶ ሽጉጡን መዘዘና በግንባራቸው ላይ አነጣጥሮ ክፈትን የምልህ ብሎ በታወቀው የእብሪተኞች አባዜ ጮኸባቸው። እርሳቸው ግን አስተርጓሚውና ሌሎች ሐማሴኖች ነጮችም የፋሺስት ወታደሮች እስኪገረሙ ድረስ ከነገሩት ቃል ውጪ ምንም ማድረግ የማይችሉ መሆናቸውን አረጋገጡለት። በዚያን ጊዜ አስተርጓሚ ሰውየው ግልፍተኛ ነውና ተኩሶ እንዳይጨርሶ እባኮ እሺ ብሎ ይክፈቱ በሚል የጭንቀት ንግግር ቢማጸናቸውም ያን ቸል ብለው እንኳን አንተ እኔም ብሆን በዚህ ሰዓት ወደ ቤተ መቅደስ መግባት አይፈቀድልኝም በለው ሲሉ አሁንም በረጋ መንፈስና በትህትና መልስ ሰጡት። ቄስ ገበዝ የገድል ሕይወታቸውን ፈጽመውና የሞታቸውን ጽዋ ተቀብለው የሚያርፉባት ዕለት ገና አልደረሰችም ኖራ ያገፈኛ ጠላት በእርሳቸው ላይ የደገነውን የጦር መሳሪያውን በታምራዊ ኃይል ከእርሳቸው ግንባር ድንገት መለስ አድርጎ ወደ ተቆለፈው የቤተ ክርስቲያኑ ደጃፍ ተንደርድሮ ሄደ። የቤተ ክርስቲያኑ ደጃፍ ተንደርድሮ ሄዶ ያንን በራፍ በዚያ ቅልጥም ሙሉ ጫማው በጋለ ቁጣና ንዴት ቢጠልዘው ብርግድ አለ። ወደ ቅድስቱም ዘው ብሎ ገብቶ የመቅደሱን በር በአረማዊ ድፍረቱና ርኩሰቱ እንደዚያው በጫማው ቢረግጠው ተከፈተለት። ወዲያው የመቅደሱን መጋረጃ ገልጦ ወደ ውስጥ ሊገባ እግሩን ብድግ ሲያደርግ ድንገት ከፊቱ አንዳች የገፈተረው ነገር ያለ ይመስል ወደ ኋላው መለስ አለ። እንደገና ሞከረ። ነገር ግን እንደዚያው ሆነበት። መግባት ጨርሶ አቃተው። በዚህ ጊዜ በድንጋጤ በመሸበርና በፍርሃት መንፈስ ዘወር ብሎ ውጪ በሐዘን ቆመው ይመለከቱት ወደ ነበሩት ቄስ ገበዝ መጥቶ ሽጉጡን በዛቻ እያወዛወዘና ወደ መቅደሱ እያመለከተ አንተ ምንድነው እዚያ ውስጥ ያስቀምጥከው? እንደዚህ እየተፋጀ የሚገፈትረኝ ንገረኝ የምልህ ብሎ ከቀድሞ በባሰ ሁኔታ አንባረቀባቸው። እርሳቸው ግን በዚያው በቀደመው የረጋና የትህትና አቋማቸው እንደጸኑ ሆነው አልሰማልከኝ እንጂ ቅድም እኮ ነግሬ ነበር። እኛ ኢትዮጵያውያን እኮ እንደናንተ አይደለንም። እኛ በእውነትና በመንፈስ የምናመልከው አምላካችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር በቅዱሳን መላእክቱ ታጅቦ በመንፈስ ቅዱስ በዚያ ቤተ መቅደስ ውስጥ አለ። በዚህ ሰዓት በዚህ ሁኔታ እንኳን አንተ እኔም ብሆን ልገባ አይቻለኝም ያልኩ ለዚህ ነው አሉት። ያም የፋሺስት ጦር አዛዥ በመለኮታዊ ኃይል የደረሰበት አስደንጋጭ በትርና ይህ ከቄስ ገበዙ የሰማው ሃይማኖታዊ ምላሽ በዚያው ላይ የተናጋሪው ያልተቃወሰ እርጋታና ትህትና ተጨምሮ በግፍ የተመላና በእብሪት የሰከረ መንፈሱን ወደ ስክነት መልሶት ኖሮ ያ ሁሉ ድንፋታ ቀርቶ ሽጉጡን ወደ አፎቱ እየከተተ በለሰለሰ ቃል በነገው ቀን በጧቱ ልክ በ3 ሰዓት አራዳ ካለው ጠቅላይ መስሪያ ቤት ድረስ እንድትመጣ እንዳትቀር ብሏቸው ሙሉ ስሙን ከነማረጉ ሰጥቷቸው ተመለሰ። ቄስ ገበዝ እጅግ ማለው ተነስተውና ትንሹ ልጃቸውን አስከትለው ከዚያች ከተቀጠሩበት ሰዓት ቀደም ብለው የተባለው መስሪያ ቤት ደረሱ። እዚያው ማንን እንደሚፈልጉ ተጠይቀው ካስታወቁ በኋላ ይቆዩ ተብለው ሲጠባበቁ ሰዓታት አለፉ። ቀጠሮ ሆኖ የምሳ ጊዜም ተላልፎባቸው የሰርኩ ሰዓት ተቃረበ። አባትና ልጅ ነገሩ ምን ይሆን እያሉ በማመንታትና ከማናቸውም ጉዳት እንደሚያድናቸው ወደሚተማመኑበት አምላካቸው እየጸለዩ ሳሉ ተጠርተው ወደ ዋናው ሹም ጽሕፈት ቤት ገቡ። እዚያም ሹሙ ተቀብሎ በመገረም ቄስ ገበዝ ስለመጡበት ምክንያት በዝርዝር እንዲያስረዱት ጠየቃቸው። እርሳቸውም በትናንትናው ቀን በቤተ ክርስቲያን የሆነውን ሁሉ ነገሩት። ስለዚህ ጉዳይ ቀደም ብሎ አግኝቶት የነበረው መረጃና የእርሳቸው ቃል አንድ መሆኑን ሲያረጋግጥ ያንተ አምላክ ኃይለኛ ነው፣ ያ እንደዚህ ያደረገው የጦር አዛዥ እከሌ ትላንት ለዘመቻ ታዞ ማታውኑ ጦሩን እየመራ በባቡር ወደ ድሬዳዋ ሲጓዝ ሌሊት አደጋ ደርሶበት ሞቷል። አንተ ግን ትእዛዙን አክብረ በቀጠሮ እዚህ በመገኘትህ የሚገባህን ፈጽመሃል። ወደፊትም በቤተ ክርስቲያን ላይ ምንም ችግር አይደርስምና አምልኮታችሁን ያለ ስጋት ልትፈጽሙ ትችላላችሁ ብሎ በአክብሮትና በፈገግታ ሰላምታ ሰጥቶ አሰናበታቸው። እኚህ ሕጋውያን ካህናት የቆረቆሯቸው አድባራት ይህን የመሰለ ሰማዕትነትና መስዋዕትነት እንዲያድርገው ያቆዩአቸው ሲሆን ዛሬ የእነርሱን ክህነታዊ ፈለግ ተከትለው የሚገኙት ልጆቻቸው በገዳምነት ምክንያት ከመንበረ ጸባዖት ቅድስት ሥላሴ ደብር ከአገልግሎት እንዲለዩ ሲደረግ በቅዱስ ቂርቆስ ደብር ላይ ደግሞ አንድ መነኩሴ እንዲሾምበት ተደርጎ የቄስ ገበዙ የልጅ ልጅ የሆነው ካህን እኛ አባቶቼ የተጋደሉላት ንጽሕትና ርትዕት የሆነችው የተዋሕዶ ሃይማኖት ቃል ኪዳኗን አትሽርም አትለወጥም በማለቱ ብቻ ወደ ተወለደባትና ወደ አገለገለባት ቤተ መቅደስ
እንዳይገባ በእጨጌ ጳውሎስና በጳጳሶቻቸው ተከለከለ። በዚህ አንጻር ከትግራይ ገዳማቸው ወጥተው በዚህ ደብር ሲያገለግሉ በቆዩ በአንድ መነኩሴ ሕይወት የሆነውን መመልከት ነው። እኚህ መነኩሴ ስለታመሙ ከሕክምና ወደ ደብረ ሊባኖስ ገዳም ለጠበል ተወስደው መረዳት እንደጀመሩ ይህን የገዳም ዳቤና ንፍሮ ሰውነቴ ሊቀበሉ አልቻለም፣ የለመርኩትን ጮማና ወስኪ እየተመገብኩ እዚያው አዲስ አበባ በሞት ይሻለኛልና እባካቸው ወደዚያ መልሱኝ ብለው ፍቃዳቸው ተፈጽሞላቸው ብዙም ሳይቆዩ አርፈዋል። እንግዲህ ኢትዮጵያውያን የቀኖና ስርዓታቸውን አክብረውና ጠብቀው መኖር ስላለባቸው የመንበረ ጸባዖት ቅድስት ሥላሴ ደብር ርዕሰ አድባራት ተብሎ በደብርነቱ ሊቀጥል በዚያም ሆነ በሌሎች የከተማ አድባራትና የገጠር አብያተ ክርስቲያናት ተመደበው የሚገኙት መነኮሳትም ሆኑ ወደ የገዳማቸው ሊመለሱ ወይም ወደሚፈልጉበት ገዳም ሊደለደሉ የሚቆዩ ቢኖሩም እየታየ ወደ ስርዓቱ ሊፈጸም ይገባል ባዮች ነን። የዝግጅት ተከታታዮቻችን መርሃ ግብራችንን እዚህ ላይ አብቅተናል። በቀጣይ በሌሎች አዳዲስ መረጃዎችና ዝግጅቶች እንገናኛለን። በመናቀርባቸው ዝግጅቶች ላይ ያላችሁን ሐሳብ ኮሜንት ላይ አድርሱን። በመጨረሻ ዝግጅቶቻችንን ላይክ እና ሼር፣ ቻናላችንን ሰብስክራይብ በማድረግ የኛ ቤተሰብ የሐሳባችን ተጋሪ ትሆኑ ዘንድ ጋበዝን። ቸር ጊዜ፣ ሰላም ያገናኘን።